በሀገራችን ኢትዮጵያ ዘላቂ ሰላም ዋስትና ያለው የዲሞክራሲ ስርዓት እንዲሰፍን ኢኮኖሚያዊና ማህበራዊ እድገት እንዲፋጠን ምክር ቤቶች የጎላ ሚና እንዳላቸው ይታወቃል። ሀገራችን ኢትዮጵያ አኩሪ ባህር ያላት በተለያዩ መስኮች ውጤታማ እየሆነች ያለች ሀገርና ብዝሃነትን በጸጋ በመጠቀም ህገ መንግስት አርቅቃ ፓርላሜንታዊ ስርዓትን የምትከተል ሀገር መሆኗ እሙን ነው። ከዚሁ ጋር በተያያዘ ሁለቱ ምክር ቤቶች የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ለዲሞክራሲያዊ ስርዓት ግንባታ ሚናቸው የጎላ ቢሆንም የራሳቸው ስልጣንና ተግባር ያላቸው መሆኑን መገንዘብ ያስፈልጋል። የራሳቸው አወቃቀርም ጭምር አላቸው። የህዝብ ተወካዮች ምክር ቤት በአንቀጽ 55 ንዑስ አንቀጽ 1 በህገ መንግስቱ መሰረት ለፌዴራል መንግስት በተሰጠው ስልጣን ክልል ህጎችን ያወጣል። በዚህ አንቀጽ ንዑስ አንቀጽ 1 የተመለከተው አጠቃላይ ድንጋጌ እንደተጠበቀ ሆኖ የህዝብ ተወካዮች ምክር ቤት ዝርዝር ህግ ያወጣል። በአንቀጽ 55 ንዑስ አንቀጽ 16 መሰረት በማንኛውም አካል ሰብአዊ መብቶች ሲጣሱና ክልሉ ድርጊቱን ማቆም ሳልችል ሲቀር በራሱ አነሳሽነት ያለ ክልሉ ፈቃድ ተገቢውን እርምጃ እንዲወስድ ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት የጋራ ስብሰባ ጥያቄ አቅርቦ በተደረሰው ውሳኔ መሰረት ለክልሉ ምክር ቤት መመሪያ ይሰጣል። በምክር ቤቱ አንቀጽ 55 ንዑስ አንቀጽ 17 ጠቅላይ ሚኒስትሩንና በሌሎች የፌዴራል መንግስት ባለስልጣናትን አስፈጻሚውን አካል አሰራር የመመርመር ስልጣን አለው። በአንቀጽ 55 ንዑስ አንቀጽ 18 በህግ አስፈጻሚው አካል በተሰጠው ማንኛውም ስልጣን ላይ የምክር ቤቱ አባላት በአንድ ሶስተኛ ድምፅ ሲጠይቁ ምክር ቤቱ ይወያያል። ምክር ቤቱ በጉዳዩ ላይ የመመካከርና አስፈላጊ መስሎ የታየውን እርምጃ የመውሰድ ስልጣን አለው። በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 19 ላይ ደግሞ ምክር ቤቱን የሚመሩ አፈ ጉባኤና ምክትል አፈ ጉባኤ ይመርጣል። እንዲሁም ለምክር ቤቱ ስራ የሚያስፈልጉትን ቋሚና ጊዜያዊ ኮሚቴዎችን እንደሚያዋቅር በዚሁ ንዑስ አንቀጽ ተደንግጎ ይገኛል። የፌዴሬሽን ምክር ቤት በአንቀጽ 61 ንዑስ አንቀጽ 1 መሰረት በፌዴራሉ መንግስት አባል ክልሎች የሚገኙት ብሔሮች፣ ብሔረሰቦች፣ ህዝቦች የሚወክሏቸው አባላት የሚወክሉበት ምክር ቤት ነው። እያንዳንዱ ብሔሮች፣ ብሔረሰብ፣ ህዝብ ቢያንስ አንድ ተወካይ ይኖረዋል። በተጨማሪም የብሔር ወይም ብሔረሰቡ 1 ሚሊዮን ህዝብ አንድ ተጨማሪ ወኪል እንደሚኖረው በአንቀጽ 61 ንዑስ አንቀጽ 2 አንቀጽ እንደሚኖረው ህገ መንግስቱ ይደነግጋል። የፌዴሬሽን ምክር ቤት አባላት በክልል ምክር ቤቶች ይመረጣሉ። የክልል ምክር ቤቶች በራሳቸው ወይም በቀጥታ በህዝብ እንዲመረጡ በማድረግ የፌዴሬሽን ምክር ቤት አባል እንዲወከል በአንቀጽ 61 ንዑስ አንቀጽ 3 ላይ ተገልጿል። ማንኛውም ሰው በአንድ ጊዜ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባል ሊሆን እንደማይችል በህገ መንግስቱ አንቀጽ 68 ተደንግጓል። ሁለቱ ምክር ቤቶች በአመት 2 ጊዜ የጋራ ጉባኤዎች እንደሚያካሂዱ በህገ መንግስቱ ላይ ተደንግጎ ይገኛል።